እንግዲህ በመለኮታዊ ተሐድሶ ዙሪያ እንግዲህ 2 ዓመት አለፈን ነው አይደለ? ኦልሞስት እየተማርን ከዛም በፊት እያደረግን ያለው ነገር አለ። እንግዲህ አንድ የእግዚአብሔር ሰው ሲናገር በቃ ሊሆን ነው ስትሉ የእግዚአብሔር ጊዜ ገና ነው ስትሉ ደግሞ ይሆናል የሚል እሳቤ አለና የእግዚአብሔርን ጊዜ ልታመጣውም ልታስቀረውም አትችልም። ከሌለም አታመጣውም፣ ከመጣም አታቆመውም። ልክ እንደ ባህር ማዕበል ነው። የባህር ማዕበልን ሰው አያመጣውም፣ ከመጣም ሰው አያቆመውም። እና ምንድነው የሚለው ያንተ ድርሻ ባህሩ አጠገብ በዝግጁነት መቆየት ነው የሚል ነውና አንዳንድ ጊዜ ሰዎች ብዙ ጊዜ ማዕበሉን ይጠብቁና ማዕበሉ በቃ አይመጣም ብለው ሲሄዱ ደግሞ ማዕበሉ ይመጣል። እና አንዳንዴ እግዚአብሔር ጉብኝትም ከሰዎች ያልፋል። በተለያየ ጊዜ የጉብኝቱ ያስጠብቃልም ግን ደግሞ ያመልጣልም። ይሄ ነው አስቸጋሪው ነገር። ስለ እግዚአብሔር ጉብኝት ስናወራ እግዚአብሔርን ጎትተን አናመጣውም፣ ደግሞ በራሱ ጊዜ ይመጣል። ስለዚህ ሁል ጊዜ የጌታ ቀን እንደ ሌባ ነው የሚለው የክርስቶስን ዳግም መምጣት ብቻ ሳይሆን በአጠቃላይ የእግዚአብሔር በዘመናት መካከል የሰራባቸው መንገዶች እንዲህ አይነት የምትጠብቁት ጌታ ምን ይላል? በድንገት ወደ መቅደሱ ይመጣል ማለት ባልጠበቅነው ጊዜ ብቻ ሳይሆን ባልጠበቅነው መንገድ እግዚአብሔር ይመጣል። ይሄ እንግዲህ በመጽሐፍ ቅዱሳችን ውስጥ ለዘመናት ያህል እግዚአብሔር ስራውን ሲሰራ በቃ የእግዚአብሔር ጊዜና የሰው ጊዜ ሁሌ ስለሚጣረስ የኛ ካሌንደርና የሱ ካሌንደር ስለማይስማማ እግዚአብሔር በራሱ ጊዜ ይሰራል። እና እንግዲህ እኛ በራሳችንም ጊዜ እንድናገለግለው ዳዊት በራሱ ዘመን እንደሚለው የራሳችንም ዘመን ያስጠይቀናል። ግን ወደ መለኮታዊ ጉብኝት ስንሄድ በእኛ ዘመን ውስጥ ወይም በእኛ አቆጣጠር ሳይሆን በራሱ አቆጣጠር ይመጣል። መጽሐፍ ቅዱሳችን ከዘፍጥረት ጀምሮ እስከ ራእይ ድረስ ያው በእጃችን ከገባ ቆይቷል። ዘፍጥረት ላይ መጽሐፉ ሲጀምር በጣም ደስ የሚል እና የመጀመሪያዎቹ 2 ምዕራፎች በጣም ደስ የሚሉ ምዕራፎች ናቸው። ሁሉ ነገር ሰላም ነው። እግዚአብሔር በቃ በጣም በሚያስገርም መንገድ ሰማይና ምድርን ከመፍጠር ጀምሮ በተለይ በምድር ላይ ያተኮረ ዝርዝር ሀሳቦችን ከሰው መፈጠር ሰውንም ደግሞ በሚያምር ስፍራ እንዳስቀመጠና ቤተሰብን እንደጀመረ ከዛ በኋላ እግዚአብሔር እንደባረካቸው ምድርን እንዲሞሉ በምድርና በአየር ላይ ያለውን ሁሉ ለሰዎች እግዚአብሔር እንደሰጠ እንዲገዙ እንዲኖሩ እንዲበዙ ያን እንደሰጠ እናያለን። ግን ብዙ አልቆየም። ምዕራፍ 3 ላይ ነገሩ ሲበላሽ እናያለን። በአብዛኛው እንግዲህ ክርስቲያኖች የምዕራፍ 3 ውድቀት ነው በቃ የውድቀቱ መጀመሪያ መጨረሻ የሚመስለን፣ ግን ምዕራፍ 3 ላይ ያለው ውድቀት አዳምና ሔዋን የወደቁበት ውድቀት የነገሩ ትሪገር ነው፣ የነገሩ መጀመሪያ ነው። ግን ለምሳሌ ምዕራፍ 3 ላይ የሰዎች መውደቅ ያስከተለው ነገር አዳምና ሔዋንን ከገነት እንዲባረሩና ሌሎች ተዛማጅ የሆኑ እርግማኖችን በላያቸው ላይ አስከትሎ ኑሮ ሲቀጥሉ ነው የምንመለከተው። እንደውም እግዚአብሔር ልብስ ሰርቶ ሲያለብሳቸው ከዛ በኋላ ህይወታቸውን ሲቀጥሉ እናያለን። ነገር ግን በዛ ቤተሰብ ውስጥ ብዙ ሐዘን፣ ሞት ሲፈጠር እናያለን። ግን የሰው ልጆች እየበዙ ሲመጡ ደግሞ ምናልባት ከዘፍጥረት 3ቱ ምናልባት የከፋና የገዘፈ ውድቀት የተፈጸመው ዘፍጥረት 6 ላይ ነው። ያ ውድቀት እግዚአብሔርን ሰዎችን ለማባረር ሳይሆን ለማጥፋት ማለት the whole creation ፍጥረቱን ሁሉ እንዲያጠፋ ትሪገር ያደረገው ነው። ይህንን ማግኒቲዩድ ካልተረዳ ነው የመጀመሪያ ውድቀት ከተሰጣቸው መልካም ቦታ ነው የተባረሩት። ሁለተኛው ውድቀት ግን ምድርን በሙሉ አጠፋለሁ ነው ያለው እና ሰውን በመፍጠሩ ተጸጸተ። የመጀመሪያው ላይ ሰውን በመፍጠሩ ተጸጸተ ይላል እንዴ? አይልም። እንደውም ተስፋም ሰጥቷቸዋል። አብዛኛውን ፍርድ እባቡ ላይ ሲያደርግ ነው የምንመለከተው። በተለይ በዘርህና በዘሯ መካከል የሚለው ብዙ ጊዜ በዘሯ የሚለውን የሴቲቱ ዘር ማን ነው? በሏ ክርስቶስ ነው።
ግን በዘርህ የሚለውን ብዙ ጊዜ አናስብም። እንዴ ዲያብሎስ ዘር አለው እንዴ? እንዴት አድርጎ ነው የሚለው ቬሪ ፕሮፋውንድ የሆነ ጥያቄ ነው። ሆኖም ግን ዘፍጥረት 6 ላይ የሰው ልጆች ያደረጉት ኃጢአት ምንድን ነው? እሱ እንዴት ቢከፋ ነው እግዚአብሔር ጠቅላላ ፍጥረትን ሰው ሁሉ መንገዱን በእግዚአብሔር ፊት አበላሽቶ ነበር የሚለው በጣም ትልቅ ነገር ነው። ስለዚህ እግዚአብሔር ኖህን ጻድቅና በትውልዱ ፍጹም ስለሆነ ነው እንጂ ከቤተሰቡ ጋር ያተረፈው። ኖህም ኃጢአተኛ ቢሆን ኖሮ ማንም አይኖርም ነበር። ይሄ በጣም አስደንጋጭ እንትን ነው። ከዛ በኋላ እንደገና ከአንድ ፋሚሊ ሲጀመር ነው ነገሩን የምናየው። መጀመሪያ አንድ ቤተሰብ አጥፍቶ ያም ቤተሰብ ጠፍቶ ከዛ ግን በስተው እንደገና ብዙ ነገር ሆኖ እግዚአብሔር ሰውን ብቻ ሳይሆን አኒማልስን ሁሉ በቃ ህይወት ያለውን ነገር ሁሉ እንዲያጠፋ ትሪገር ያደረገው ኃጢአት ነው የተሰራው። ያ ሁለተኛው ነው። ግን ሶስተኛው ደግሞ ሌላ የከፋ ኃጢአት ተፈጽሟል። ሶስተኛው ምዕራፍ 11 ላይ ያለው የሰው ልጆች ወደ እግዚአብሔር እንደርሳለን፣ ስማችንን እናስጠራለን፣ አክሰስ እናደርግ እግዚአብሔርን ደግሞ ያኛው ደግሞ የሚገርመው እግዚአብሔር ወርደን እንያስባለው ነው። ይሄ ነገር ወርዶ እግዚአብሔር አየ። የሚያደርጉትን ነገር እንመልከት። እነዚህ ሰዎች ማሰብ ከቻሉ መፈጸም ይችላሉ ነው የሚለው። ያሰቡትን ለማድረግ የሚከለክላቸው የለም። እና ሰዎችን በተናቸው በምድር ላይ ቋንቋቸው እንደባለቀ ይኸው እስከ ዛሬ ተደባልቀን እንገኛለን ማለት። ያ በጣም ከባድ የሆነ ወደ 70 ምዕራፍ 10 ዘፍጥረትን ስታነቡ የህዝብ አይነቶች በምድር ሁሉ ሲበተኑ እንግዲህ ይሄ በሶስት ራውንድ የተፈጠረ ውድቀት ነው። እንግዲህ ታድሶ የፈለገው በነገራችን ላይ የዘፍጥረት 3ቱ ብቻ አይደለም። በእርግጥ እሱ የኃጢአት ሁሉ ሲድ የኃጢአት ሁሉ መነሻ የሰው ልጅ መውደቂያ ቢሆንም ግን ዘፍጥረት 6 እና ዘፍጥረት 11 በጣም ትልልቅ ትሪገሮች ናቸው። በጣም ቢገርመው ዘፍጥረት 11 በጣም ትልቅ ትሪገር መሆኑን የምታውቁት እግዚአብሔር ዘዳግም 32 ላይ ሄዳችሁ ማየት ትችላላችሁ። አሕዛብን ሁሉ መሬት ሰጣቸውና አንድ ርስት ብቻ ለራሱ ወሰደ ይላል። ያ ማን ነው? እስራኤልን ግን ለራሱ ርስት ሌሎቹን ተዋቸው ይላል። የሐዋርያት ሥራ ላይ ሄዳችሁ ስትመለከቱ ፈልገው ካገኙት ብሎ ተዋቸው። በኋላ ጌታ ሲመጣ ነው እንግዲህ አሕዛብ የሆነው ፈላጊ ያገኘ ነው። አሕዛብነትና እስራኤልነት የሚገባችሁ ዘፍጥረት 10 11 ከገባን ብቻ ነው። ምክንያቱም እግዚአብሔር ምን አደረገ? ሌንሱን አብርሃም ላይ ያደረገ 12ኛው ምዕራፍ ላይ። ይሄ በጣም ኢምፖርታንት ነው። ስለዚህ መጽሐፍ ቅዱሳችንን ስናነብ ከ1 እስከ 11 ያለው ዘፍጥረት ስንት ዓመት እንደሆነ እንኳን አናውቀውም በቁጥር። በጣም ሰፊ ጊዜ ነው። ብዙ ነገሮች ሀፕን አድርገዋል፣ ግን በጣም ኮምፓክት ነው። ምዕራፍ 12 ላይ ግን አብርሃም ሲጠራ ዊክን ነው ስንት ዓመት እንደሆነ። አብርሃም ለመሆን ፈቃደኛ ነህ? እሱኛውን አብርሃምን የሚመስለው አንተን እሰጥሃለሁ ሌላ። እስቲ አብርሃም እዛ ጋር አሁን እሱ ጋር ቆመ። እሱ አብርሃም ነው ብንል 2000 ዓመት ነው እሱ ያለው። አሁን እኔ ከቆምኩበት ሳይሆን የዓመተ ፍዳና ዓመተ ምህረት፣ ያው ሰው ፍዳውን መናገር ስለማይወድ ዓመተ ዓለም ብሎታል። ግን ትክክለኛ ስሙ ምንድነው? ዓመተ በሏ ፍዳ። እሱ ሲመጣ እኮ ነው ፍዳ ወደ ምን የተቀየረው? ወደ ምህረት። ስለዚህ ከክርስቶስ እስከ አብርሃም ስንት ዓመት አለ? 2000 ዓመት አለ። እና እዛ ጋር አብርሃምን ማየት እንችላለን ወደ ኋላ። አሁን እሱ ዘፍጥረት 12 ነው። ከዛ ጊዜ ጀምሮ እስከ ክርስቶስ 2000 ዓመቱ ምን ተደረገበት የሚለውን መጽሐፍ ቅዱሳችን ከዘፍጥረት እስከ ሚልኪያስ ማለት 2000 ዓመቱን የምናይበት ነው። ኦፍኮርስ ዘፍጥረት ከ1 እስከ 11 ያለው አናውቀውም፣ ሩቅ ነው። እነ ኖህ፣ እነ ሄኖክ፣ እነ አቤል አይደል፣ አዳም፣ ሔዋን ኦል ዶስ ፒፕል እዛ ውስጥ ነው ያሉት። በጣም ረጅም ይኖር ነበር ያኔ። የሁለቱ ዕድሜ ይበቃል እዛ ለመድረስ። ክርስቶስ እዚህ ጋር ሆኖ የሚገርመው ነገር እኛ ዛሬ ያለንበት ዘመን በጊዜ ቢለካ ከዚህ አብርሃም ነው የሚያክለው።
አይደል? እስቲ ዛጋው እንልን አንተኛ ነህ ማለት ነው። this is 2000 years አይደል? almost approximate ስለሆነ ማለት ነው። አሁን ጥያቄው ክርስቶስ እስኪመጣ ከአብርሃም የነበረው ዘመን እግዚአብሔር የሰራው ስራና ክርስቶስ መጥቶ በምድር ላይ ተመላልሶ ቤተክርስቲያን ተወልዳ ከዛ የቤተክርስቲያንን ታሪክ እስካሁን እኛ እስካለንበት ስንት ጊዜ ነው? 2000 ትንሽ ፕላስ ኦር ማይነስ አለው፣ እኩል ነው። ከዚህ ወደዛ የቤተክርስቲያን ታሪክ ነው፣ ከዚህ ወደዚህ የእስራኤል ታሪክ ነው። ከአብርሃም እስከ ክርስቶስ እግዚአብሔር ከማጋ ነበር ዲል ያደረገ የነበረው በሏ ከእስራኤል ጋር። ከዚህ ከክርስቶስ ደግሞ እስከኛ ከማጋ ነው ዲል የሚያደርገው ከቤተ ክርስቲያን ጋር። ከእስራኤል ተምረን ከእስራኤሎች የተሻለ ነገር በዚህ 2000 ዓመት ቤተ ክርስቲያን ሰርታለች ወይ? ጥያቄ ነው። የሚገርመው ነገር ከዛ ወደዛ ያለው እስከ አዳምና ሔዋን፣ ከዛ ደግሞ ፓስት ኢተርኒቲ። ኦፍ ኮርስ ፓስት ኢተርኒቲ ተቃራኒ ቃል ነው። ኢተርኒቲ ብሎ ፓስት የለም። ግን ከአዳምና ከሔዋን በፊትም ሌላ ዘመን ነበረ አይደል? ሰይጣን የወደቀበት እግዚአብሔር በጣም በክብሬ ነው ሰው ከመፈጠሩም በፊት እኛ የማናውቀው አሁን ሊገባን የማይችል ሌላ ዘመን ነበር። የሚገርማችሁ ከኛም በኋላ አሁን የሚመጣ ዘመን አለ። እርግጠኛ ሆነን የምናውቀው ክርስቶስ ሲመጣ ዳግም ሲመጣ ከናቲ ክርስቶስ እስኪመጣ ያለው ከኛ ክርስቶስ እስኪመጣ ያለውን አሁን ማወቅ አንችልም። አመቱ ልክ ከሱ በኋላ እስከ አዳም ያለውን ለመገመት እንደማንችል የማናውቀዋለን። ከዛ በኋላ ያለው ዘመን ግን የታደሰ ዘመን ነበር የሚሆነው። አዲስ ሰማይ፣ አዲስ ምድር፣ አዲስ ስርዓት አይደል አይደል? ከዘፍጥረቱ የተሻለ ዘመን ይመጣል አይደል እንዴ? በጣም ብዙ ነገር ስናነብ ራዕይ 21 22 ስታነቡ ኤቭሪቲንግ ሁሉን አዲስ አደርጋለሁ ይላል። ስለዚህ አሁን ባለንበት ዘመንና በክርስቶስ መምጣት መሃል ያለው ጊዜ በእኛ እጅ ላይ አለ። እኛ አሁን ወደዚህ ያለውን እያየን ተምረን እስካሁን ያለውንም አይተን አሁን እንግዲህ ተሐድሶ የሚለው ነገር ጌታ መጥቶ ሁሉ ነገር እስኪታደስ ያለችዋ ዊንዶ ላይ ከባድ ዘመን አለ። እንግዲህ አሁን እኛ ተሐድሶን ማጥናት ከፈለግን ከኛ ዘመን እስከ ክርስቶስ መምጣት የራሳችን እድሜ እስኪያልቅ ድረስ እግዚአብሔር በተሐድሶ ውስጥ እንዴት ይሰራል ካልን በጣም አስገራሚ የሆነ ፓተርን በመጽሐፍ ቅዱስ ውስጥ አለ። መልሳለሁ ናቲ፣ አንተ ስለሚቆይ ቁጭ በል። አንተ ቆይ ትንሽ ቆይ። አብርሃም አይደክመውም የሁሉ አባት አይደል? የሚገርማችሁ ነገር አሁን እዚህ ጋር እንድናይ የምፈልገው ዘፍጥረት 12 ላይ አብርሃም አለ። ለአብርሃም እግዚአብሔር ምን አለው? ዘርህ የእርሱ ባልሆነ ምድር ለስንት ዓመት? ለ400 ዓመት እንደሚቆይ ከዛ በኋላ ከባርነት ነፃ ይወጣሉ። 400 ዓመት ግን ከአብርሃም ይስሐቅ፣ ያዕቆብ፣ ዮሴፍ which is basically ዘፍጥረት እስኪያልቅ ድረስ እግዚአብሔር ከኔሽን ጋር አልነበረም ዲል የሚያደርግ የነበረው ከቤተሰብ ጋር፣ ከአብርሃምና ከሳራ፣ ከይስሐቅና ከርብቃ፣ ከያዕቆብ፣ ከሊያ፣ ከራሄል፣ ከዛ ከ12ቱ ቤተሰብ እዛ ጋር ዘጸአት መጽሐፍ የሚጀምርበት ጊዜ ነው። የሚገርማችሁ ነገር የአብርሃም የይስሐቅ የያዕቆብ እና የዮሴፍ ዓመታት 120 ቢሆኑ ነው። ከዛ በኋላ 400 ዓመት የባከነ ጊዜ አለ። በባርነት ውስጥ በምናምን እስራኤል ግብጽ ውስጥ ገብተው ጸጥ ብሎ የቆየ ጊዜ አለ። ከዛ ማን የተነሳው? ትልቅ ሰው፣ ሌሎችም አሉ፣ ግን ሙሴ ነው። ሙሴ ይሻላል ከአብርሃም ብዬ ነው። ስለዚህ በሙሴና በአብርሃም መካከል ምን አለ? ስንት ዓመት አለ? አባውት 500 አለ። 400 ግብጽ የባከነው፣ ከዛ ደግሞ ይስሐቅ ያዕቆብ ጊዜ ምናምን። ሙሴ የነበረው የዛሬ 1500 ዓመት ነው። እሳቸው የት ነበር? መቼ ነበሩ? 2000። ስለዚህ በሙሴ ጊዜ
በሙሴና በሙሴ ብቻ ሳይሆን በኢያሱ ጊዜ ከባድ የእግዚአብሔር ጉብኝት ነበር። አክቹአሊ በአብርሃም በይስሐቅና በያዕቆብ እስከ ዮሴፍ የነበረው የእግዚአብሔርን ጉብኝት በጣም የሚበልጥ ደግሞ ሌላ ጉብኝት ተፈጠረ። ቃል የተሰጠው ያኔ ነው። እግዚአብሔር ተራራ ላይ ወረደ። እግዚአብሔር የራሱን ኔሽን አረገ። ከግብፅ ሰብሮ አወጣቸው ማለት አሁን ይሄንን እንደ አንድ የተሐድሶ ሞዴል ልናጠናው የምንችለው ኢያሱ መጣ። ያን ሁሉ ነገስታት አሸንፎ ባለምድር ሆኖ እንግዲህ ከባርነት ወደ ባለሀገርነት አይደል ወደ ነፃነትነት የሙሴንና የኢያሱ ዘመን ያ 80 ዓመት በጣም አስገራሚ ዘመን ነበር። ኢንቴንስ ነበር። ይሄንን ሞዴል እግዚአብሔር የሰራበት ሞዴል ነው። ሊጠና ይገባል። ግልጽ ነው አይደል? ግን የሚገርመው ነገር ልክ ኢያሱ ካለፈ በኋላ ሌላ 400 ዓመት ደግሞ ባከነ። ያ ዘመን ምን ይባላል? የምን ዘመን ይባላል? ዘመኑን ሲገልጽ ምን ሰው ሁሉ በፊት የመሰለው መልካም የመሰለውን የሚያደርግበት አምላክ ሲፈልጉ ይሰራሉ። ሞራሊ በጣም በተለይ መሳፍንት መጨረሻ ላይ ተመለከታላችሁ። ግን እግዚአብሔር ለ400 ዓመት ባክነው አልተዋቸው። ሌላ ተሐድሶ መጣ። በማን ነው የመጣው? እንግዲህ ሳሙኤል አለ አይደል እንደ እነ ሳኦል እነ ሐና እነ ሩት ብዙ ሰዎች አሉ። ግን የዛ ተሐድሶ ጉልላት ተደርጎ የሚወሰደው የክርስቶስ ፕሮቶታይፕ የሆነው ማን ነው? ዳዊት። የዳዊት ዘመን ማን ነው? ዳዊት። ዳዊት ሁኝልና በደምብ ታስብ። ዳዊት ኤግዛክትሊ የኖረው የዛሬ 1000 ዓመት ነው። ስለዚህ ከመሳፍንት ቀውስ በኋላ መጽሐፈ ሩትን፣ አንደኛ ሳሙኤል፣ ሁለተኛ ሳሙኤልን ስታነቡ በጣም አስገራሚ የሆነ የእግዚአብሔር ጉብኝት የነበረበት የእግዚአብሔር ቤት በየጊዜው በሙሴ ጊዜ መቅደስ ተሰርቶ ነበር፣ ማደሪያው ድንኳን። እዚህ ጋር ደግሞ በሰለሞን ሌላ ጉብኝት አለ። ይሄ ከሩት ዘመን ጀምሮ እነ ሐና፣ ከዛ በኋላ ሳሙኤል፣ ከዛ ሳኦል፣ ዳዊት፣ ሰለሞን የመጡበት ዘመን ከ400 ዓመት ብልሽት በኋላ እግዚአብሔር የጎበኘበት ጊዜ ነው። ስንት ደረስን? ከ2000 በሏ እዚህ ጋር 1000 ሆነ። በጣም ቢገርማችሁ ልክ ሰለሞን ሲያልፍ እስራኤል ሁለት ተከፈሉ። ከዛ በኋላ ድብልቅልቅ ወጣ የነገስታት ዘመን። አንደኛ ሁለተኛ ነገስት፣ አንደኛ ሁለተኛ ዜና ስታነቡ የነሱ ዘመን የነ ዳዊት ዘመን ጎልደን ኤጅ ኦፍ እስራኤል ይባላል። የእስራኤል ወርቃማ ዘመን ይባላል። መቅደሱ የተሰራበት ግን ተበላሸሱ። አክቹአሊ መቅደሱ ውስጥ ጣዖት ማምለክ ጀመሩ። እነ ኢሳያስን በመጋዝ የሰነጠቁበት ዘመን ማለት ነው። ብዙ ነቢያት ያለቁበት 400 ዓመት አካባቢ እንደገና ምን ሆነ? ባከነ። ያ በምን ተደመደመ? በ722 የሰሜኑ መንግስት እስራኤል ምን ሆነ? በአሶር ፈረሱ፣ ጠፍተው ቀሩ። በኋላ ትንሽ ሰማሪያ ሆኖ የመጡት ማለት ነው። ከዛ በ586 እስከ 596 which is basically አካባቢ ባቢሎን ደግሞ የደቡቡን አፈረሳቸው። ስለዚህ ከሀገራቸው ወጡ። አገር ፈረሰ፣ መቅደስ ፈረሰ፣ መሰዊያ ፈረሰ። ምንም የተረፋቸው ነገር የለም። እንደውም ኤርሚያስ መጨረሻ ላይ ምን ይላቸዋል? 70 ዓመት እዛ ተቆዩና እግዚአብሔር መልሶ ምን ያደርጋቸዋል? ይጎበኛቸዋል። ስለዚህ ሌላ 400 የነገስታት ዓመት ምን ሆነ? ኪሳራ። ከዛ እግዚአብሔር አይሰለቸውም። ሁለተኛው መቅደስ የሚሰራበት ደግሞ ጉብኝት መጣ። ማናቸው እነዚህ ሰዎች? ይህንን የመሩት ደግሞ እነማን ይባላሉ? ዘካርያስ፣ ሐጌ፣ ነህምያ፣ እዝራ፣ ሚልኪያስ፣ ዳንኤል፣ አስቴር፣ እንደዚህ አይነት ሰዎች መጡ። ምናልባት መቅደሱን በመስራታቸውና ቅጥሩን በመስራታቸው ነህምያንና ዘሩባቤልን እንደንትን ልናይ እንችላለን። ግን ዘሩባቤልን እንደ ምሳሌ እንውሰደውና ይሄ ደግሞ ሌላ የተሐድሶ ዘመን ነው። ሁለተኛው መቅደስ የተሰራበት የመጀመሪያው መቅደስ የማደሪያው ድንኳን እግዚአብሔር ከአብርሃም ከይስሐቅ ከያዕቆብና
ከዮሴፍ ጋር ዲል ያደረገበት ይህን በባይብል ውስጥ በደንብ ከገባን ነው እግዚአብሔር እንዴት ተስፋ እንደማይቆርጥ። እኛ 400 ዓመት እናባክናለን፣ እሱ በ100 ዓመት ያስተካክላል። በነገራችን ላይ ከዘሩባቤልና ከኢያሱ እስከ ሚልኪያስ ያለው 100 ዓመት አካባቢ ነው ያ ተሐድሶ የፈጀው። ስለዚህ ዘሩባቤል ነያ ምን ችግር አለው? ስለዚህ አሁን ዘሩባቤል ሲመጣ ስንት ደረስን? 500 ዓመት። ከስንት ተነስተን? ከ2000። ምን ለማለት መሰላችሁ? ከፈለግን በእነ አብርሃም ዘመን የነበረውን ከዛ ሁሉ ከጥፋት ከብዙ ከሶስቱ ውድቀት በኋላ የእግዚአብሔርን አሰራር ማየት እንችላለን። ከፈለግን ከባርነት ዘመን በኋላ በሙሴ የነበረውን የዛሬ 1000 ዓመት፣ ከፈለግንም ደግሞ ከመሳፍንት ዘመን በኋላ በዳዊት በሳሙኤል በሩት በሃና ያለው ማየት እንችላለን። ከፈለግን ደግሞ እዚህ ጋር ያለው ሞዴል አለ። የሚገርማችሁ ነገር ይሄ 100 ዓመት ሁለተኛው መቅደስ ተሰራ፣ ሁሉ ነገር ጥሩ ሆነ፣ ቅጥሩ ተሰራ ሰሞኑን እንዳየ ነው። ከዛ በኋላ ለሌላ 400 ዓመት ምን ሆነ? በቃ እግዚአብሔር ዝም ያለበት ዘመን መጣ። ግን እግዚአብሔር ዝም ብሎ አልቀረም። እዚህኛው ከታላቁ ዝምታ በኋላ ከሚልኪያስ በኋላ የመጣው ማን ነው? እሱ መጥምቁ ዮሐንስና ጌታ ኢየሱስ ክርስቶስ። ከዛ ቤተ ክርስቲያን። በጣም የሚገርመው ነገር የእግዚአብሔር የጉብኝቱ መጠን የሰው ጥፋትም እየጨመረ ይመጣ። እግዚአብሔር መጨረሻ ላይ ዚኛው ላይ ዜሮ ላይ ሲደርስ ዋናውን ለአዳም እና ለሔዋን ጀምሮ በነቢያት ተስፋ ሲገባ የነበረውን ትልቁ ጉብኝት ሀፕን አደረገ። ድንገት መጥምቁ ዮሐንስ ከምድረ በዳ የመጣው በዚህኛው መቅደስ ጊዜ የዚህ ሁለተኛው ቤት ከመጀመሪያው ቤት ምን ያደርጋል ተብሎ ነበር? በሏ ይበልጣል። ለምንድን ነው ይበልጣል የተባለው? እዛኛው ሰለሞን ነው የጸለየው፣ እዚህኛው ማን ነው የመጣው? ክርስቶስ ነው የመጣው። ይሄኛው ቤተ መቅደስ ኦፍ ኮርስ እየታደሰ ብዙ ነገር ሀፕን አድርጓል። በመሃል በ400 ጊዜ ጸጥታ ዘመን ቢባልም በጣም የሰው ጩኸት የነበረበት ጊዜ ነው። ስለዚህ እዚህ ጋር ክርስቶስ የመጣበት ቤተክርስቲያን የተጀመረችበት ጊዜ ነው። እንግዲህ ከዚህ በኋላ ያለው የቤተክርስቲያን ታሪክ ነው እኛ እስካለንበት። ባለፈው 6 ወር ላይ የቤተክርስቲያን በተለይ የሐዋርያት ሥራ ላይ ትንሽ ፎከስ አድርገን ነበርና አሁን ወደዚህ ያለውን ለጊዜው እንተወዋለን። እዛ ጋር እንዳላችሁ ግን ሳትረሱ ማለት ነው። አሁን ምንድነው እሱ ከነዚህ የተሐድሶ ሞዴሎች ከአራቱ የቱን ማጥናት ነው የምትፈልጉ? የቱ ኢንተረስት ያደርጋችኋል? ማለት እግዚአብሔር አሰራሩ አይቀየርም አይደል? እግዚአብሔር ከሰው ጋር መሆን ይፈልጋል። ማደሪያው ድንኳን፣ የሰለሞን መቅደስ፣ ሁለተኛው መቅደስ እነሱ ያጠፋሉ፣ እሱ ያድሳል። እነዚህን አሰራሮች በምናጠናበት ጊዜ የእግዚአብሔርን አሰራር እንግዲህ ተሐድሶን እንግዲህ ስንረዳ እግዚአብሔር ለትምህርታችን ያስቀመጠውን መጽሐፉን ምን እያደረግን ነው? እያጠናን ነው። ስለዚህ 2000 ዓመት 1500 ዓመት 1000 ዓመት 500 ዜሮ አለ። ዜሮና ከዜሮ ቦታ ያለው አይቻልም። እሱን ወደፊት የምናጠናው ይሆናል። ስለዚህ ተሐድሶን ለማጥናት ከነዚህ አራቱ የምትመርጡት እናመስግናቸው ሁሉንም። ስለዚህ በዚህ እንትናችን እዚህ ከደረስን ሳያችሁ እናንተ የምትመርጡ አይመስልም። እድል ሰጥቻችኋለሁ፣ እኔ እመርጣለሁ። አራተኛውን ነው የምናጠናው። የዚህ ከሰለሞን መቅደስ በኋላ በነገስታት ምክንያት የተበላሸ ዘመን ተፈጥሮ እስራኤል ፈርሳ እንደ ሀገር፣ መቅደሱ ፈርሶ፣ ኢየሩሳሌም ፈርሳ፣ አምልኮ ፈርሶ በምርኮ ወደ ባቢሎን ሄደው እንዴት አድርጎ እግዚአብሔር ሪስቶር አደረጋቸው፣ እንዴት አድርጎ አደሳቸው። ሁለተኛው መቅደስ እንዴት ተሰራ፣ ከተማይቱ እንደገና እንዴት ተሰራች፣ ካለመኖር ሕዝቅኤል 37 ላይ እንዳለው ወደ መኖር እንዴት መጡ የሚለው በጣም አስገራሚ የሆነ የእግዚአብሔር የጉብኝቱ ታሪክ ነው። ስለዚህ ይሄንን ብዙ ወራት ሊፈጅብን ይችላል፣ ግን በደንብ አንብበን አሁን ከዚህ በኋላ ኢንጌጅ እናደርጋለን። እግዚአብሔር በቃል ውስጥ ነው የሚገኘው።
አይደል? የሚገርማችሁ ነገር በቤተ ክርስቲያን ታሪክም ይሁን በእነዚህ ጉብኝቶች ጊዜ ውስጥ ልክ ይሄኛውን ጉብኝት ሲጀምር ዳንኤል በኤርሚያስ የተጻፈውን አስተውሎ መጸለይ ሲጀምር ነው ትሪገርድ የሆነው። ሁሉም ነህምያንም፣ እዝራንም፣ ሐጌንም ሁሉም ወዴት ነው የሚሄዱት? ወደ ቃሉ ነው። ስለዚህ እኛ እግዚአብሔር ይጎበኛል፣ ህዝቡን ከወደቀበት ህዝቡን እግዚአብሔር ያወጣል። ስለዚህ አሁን በዚህ ምክንያት አሁን እናንተን ችግር ውስጥ ልንከታችሁ ነው ማለት ነው። በሚቀጥሉት 2-3 ሳምንት የምናነበው ነገር አለ። ዛሬ አውትላይን ነው የምሰጣችሁ። የመጀመሪያው ነገር በጣም የሚገርማችሁ ነገር ይሄ ብዙ ጊዜ የማይገባን ተበታትነው ያሉትን መጽሐፎች ሰብስበን በ100 ዓመት ጊዜ ውስጥ የተጻፉ ወይም ደግሞ ትንሽ ከፍ ባለ ጊዜ ውስጥ የተጻፉ መጽሐፍቶች አሉ። የመጀመሪያው ነገር እግዚአብሔር ድንገት ቅጣትና ፍርድ ሰዎች ላይ አወርድ ማስጠንቀቂያ ይልካል። ቀደም አድርገው ለእስራኤል ማስጠንቀቂያ ተናግረው እስራኤል አልሰማ ስላለች አሶር ሲያጠፋቸው እንመለከታለን። እሱኛው ምናልባት የነዚህ ከመምጣቱ ከ100 ዓመት በፊት ሀፕን ያደረገ ነው። ግን ወደ ተሐድሶ ያልመጡ ናቸው። 10ሩ ነገዶች ወደ ተሐድሶ አልመጡም። ስለዚህ የነሱን ለማጥናት ብዙ ሞቲቬት የሚያደርገን ነገር እነዚህ የደቡቡ ግን ይሁዳውያን ግን ምን ሆነዋል? ወደ ተሐድሶ ስለመጡ ከመፍረስ በኋላ ከምርኮ በኋላ ተሐድሶውን ማየት ስለምንችል በመጀመሪያ ደረጃ ዕንባቆም አንዱ ማስጠንቀቂያ የሰጠ ነው። ሶፎንያስ ማስጠንቀቂያ የሰጠ ነው። አብዲዩም በእርግጥ ለነሱ ሳይሆን እነሱ ተማርከው መከራቸውን ሲያዩ ኤዶም ይስቅ ስለነበረ እግዚአብሔር ሲቀጣ ለሚስቁትም ማስጠንቀቂያ አድርጎ ግን ለእስራኤሎችም የተነገረ ነው። ግን በተለይ ሶፎንያስና ዕንባቆም በትክክል ተናግረዋል። ያ ነገር ሊመጣ እንደሚችል ጻፉ። ሶፎንያስን ታነባላችሁ። አሁን እኔ መጽሐፍ ስጠራ ማነበው እያላችሁ እስክሪብቶ ያላዛችሁ በእጃችሁ ጻፉ፣ በስልካችሁም ላይ ቢሆን ጻፉ። ሶፎንያስ ይነበባል። አጫጭሮች ናቸው እነዚህ። ዕንባቆም ይነበባል። እነዚህ እንግዲህ ቀደም ብለው እንደ ዕንባቆም አይነቶቹ ሰዎች እግዚአብሔር ወይ አገሩ ሲበላሽ ዝም ብለህ ታያለህ ወይ እንዴት ነው ዝም የምትለው ሲለው አይ ዝም አለ። ታዲያ ምንድን ነው የምታደርገው ሲል ያው ላሳያቸዋለሁ ባቢሎኖቹን አመጣለሁ ሲለው እንዴ እነሱማ ከኛ የባሱ መጥፎች ናቸው በእነሱ ልትቀጣን አትችልም ሲለው አይ እችላለሁ እና እኔ እናንተን ከቀጣ በኋላ እነሱን ደግሞ ማረገውን ያውቃለሁ ብሎ እግዚአብሔር ያንን ከእግዚአብሔር ጋር የተስማማበት ነው። ይሄ እግዚአብሔር አስቀድሞ ነው። ግን እነዚህ ወጣ ያሉ ነቢያቶች ቢሆኑም ግን በዛ ዘመን እግዚአብሔር ታላላቅ ነቢያትን አስነስቶ ነበር። በተለይ ሁለቱ ኤርሚያስና ሕዝቅኤል። ኤርሚያስና ሕዝቅኤል ይሄንን የተሐድሶ ፓኬጅ ሳታዩ ዝም ብላችሁ ካነበባችሁት ሚኒንግለስ ነው። በጣም ረጃጅም ትንቢቶች ናቸው። ግን ይሄንን ከተረዳችሁ ሁለቱም በማስጠንቀቂያ ይጀምራሉ። ኢየሩሳሌም ስትፈርስ ነበሩ። ከዛ በኋላ ደግሞ ኢየሩሳሌም እንደገና እንደምትሰራ ኤርሚያስም የ70 ዓመት የምርኮ ዘመን ሲያልቅ እግዚአብሔር እንደሚጎበኛቸው ሕዝቅኤልም የደረቁ አጥንቶች ብሎ ከዛም ቢዮንድ አይቶ እነዚህ ሁለቱ ነቢያት ውድቀቱን የተነበዩ ተስፋውንም የተናገሩ ስለሆኑ ጻፉ። ኤርሚያስንና ሕዝቅኤል። ኤርሚያስን ስታነቡ ሰቆቃውንም ማየት አለባችሁ። ሰቆቃው መፍረስ የፈጠረበትን ሰቆቃ ነው። 5 መጽሐፍ ደረስን። እውነት ነው። ግን ኤርሚያስን ብቻ አይደለም የጻፈው። እንደውም እንደሚባለው ኤርሚያስ ነገሩ እንዴት ከምን ተነስተው እየተበላሹ እንደመጡ አንደኛና ሁለተኛ ነገሥት የጻፈው ኤርሚያስ ነው የሚባለው። ኤርሚያስ ለምንድን ነው የጻፈው? እያንዳንዱ መፍረስ ዝም ብሎ እግዚአብሔር አገር አያፈርስም፣ እግዚአብሔር አይፈርድም። እንዴት ፕሮግሬሲቭሊ ከሰለሞኑ በኋላ እስከ ሴዴቅያስ ድረስ ይሄ እስራኤል እንደ በየመሃሉ ትንንሽ ተሐድሶች አሉ እኮ እነ ኤልሳ እነ ኤልያስ አይደል እንዴ እነ ሕዝቅያስ ይነሳሉ እኮ ሚኒ የሆኑ ተሐድሶች ድል የሚፈልጉ ሰዎች በጥፋት ዘመንም እግዚአብሔር ተሐድሶ እንደሚሰጥ ያሳያል። ስለዚህ አንደኛና ሁለተኛ ነገሥት ይሄ ነገር እንዴት አድርጎ ወደ ውድቀት እንደመጣ ከኤርሚያስ ጋር የሚነበብ ነው። ግልጽ ነው። ስለዚህ ወደቁ። ኤርሚያስና ሕዝቅኤል ነገሩን መውደቃቸውን። ከወደቁ በኋላ
በጣም የሚገርመው ነገር እነዚህ በአብዛኛው እንደ ፕሪ ኤግዛይል ተብለው የሚታዩ ጽሁፎች ናቸው ከምርኮ በፊት። በእርግጥ ኤርሚያስና ሕዝቅኤል ከምርኮ በፊት ብቻ አይደሉም። በምርኮውም ጊዜ ከምርኮውም በኋላ የተወሰነ ጊዜ ይኖረዋል። ኤርሚያስ ግብፅ እንደሞተ ይነገራል። የሕዝቅኤል ብዙ አይታወቅም። ከዛ ቀጥሎ ምንድነው እግዚአብሔር 70 ዓመት ራሱን ያለ ምስክር አልተወም። በጣም የሚገርመው ነገር ቲኔጀር ሆኖ በምርኮ ሄዶ 70 ዓመት ሲፈጸም በጣም ትልቅ ባለስልጣን ሆኖ በቀን 3 ጊዜ መስኮቱን እየከፈተ ወደ ኢየሩሳሌም የሚጸልይ የተሃድሶ ሰው ነበር። ማን ይባላል? ዳንኤል። ዳንኤል የሚመጣው እዚህ ጋር። ዳንኤል የምርኮ ዘመን ነብይ ነው። በጣም የሚገርማችሁ ግን የምርኮ ዘመን ነብይ ቢሆንም እስከ ክርስቶስ ድረስ ያለውን ጥርት አድርጎ ያየ ሰው ነው። ከባቢሎን በኋላ ያለውን ፋርስን፣ ግሪክን፣ ሮምን 400 የዝምታ ዘመን ለምሳሌ ምዕራፍ 11 እና 12ን ብታነቡ ዳንኤልን ኦልሬዲ እግዚአብሔር ዝም አላለም። ለዳንኤል ነግሮ ማፓውት አድርጎታል። ስለዚህ ዳንኤልን ታነባላችሁ። ልክ ግን ዳንኤል ሲያልቅ ጸለየ። እሱ ወደ ካልተመለሱት ምናልባት እድሜውም ረጅም ትልቅ አዛውንት ነው። እሱ ብቻ ሳይሆን ትልቅ ኃላፊነትም ስለነበረ ምናልባት አልተመለሰም፣ ግን ጸልየዋል። ትልቅ ጸሎት አድርጓል። አጠቃላይ ከዛ በኋላ እስከ ክርስቶስ መምጣት መሰቀል ድረስ ያለውንም በትንቢት ተናግሯል። ከሱ በኋላ እንግዲህ የሚነሳው ማን ነው? እግዚአብሔር ህዝቡ እንዲመለሱ ሲያዝ ዘሩባቤልና ኢያሱ እየመሩ ህዝቡን ይወስዳሉ። እዝራ ከምዕራፍ 1 እስከ ምዕራፍ 6 እዝራ ያልነበረበት ዘመን ነው። የነ ኢያሱና የነ ዘሩባቤል መቅደሱ የተሰራበት ዘመን ነው። እንደገና መሰዊያው የተሰራበት ዘመን እሱ በጣም ክሪቲካል ታይም ነው ከ1 እስከ 6። ግን የሚገርመው መቅደሱን መስራት አልቻሉም። የሆነ ቦታ ላይ ተቋረጠ። ክስ በዛባቸው፣ ተስፋ ቆረጡ። ስለዚህ እግዚአብሔር መጨረስ ስላለባቸው መቅደሱን 2 ነቢያት ላከ። ማንን? ዘካርያስና ሐጌ። ስለዚህ እዝራ 1 እና 6 ብላችሁ በቅንፍ ሐጌና ዘካርያስን እዛ ጋር ታነቡታላችሁ። የሚገርመው ሐጌና ዘካርያስ ትንቢት ተናግረው መቅደሱን ጨረሱት። ምዕራፍ 7 ላይ ስትደርሱ 40-50 ዓመት አልፎ ነው የሚጀምረው። እዝራ ብድግ ብሎ ወደ ኢየሩሳሌም። ግን በእዝራ 6 እና በእዝራ 5 መካከል አንድ በጣም የሚገርም መጽሐፍ አለ። ማን ነው? አስቴር አለ። ምንድነው እሱ? ተሐድሶው ሳያልቅ ሰይጣን ምን ማድረግ ፈለገ? ኔሽኑን ምን ማድረግ ፈለገ? መሰረዝ ፈለገ። እግዚአብሔር ደግሞ ያቅ ስለነበረ ያንን ጥፋት የሚታደጉ የተሐድሶ ሰዎች አስነሳ። ማና ማንን? አስቴርና መርዶክዮስ። ስለዚህ ምዕራፍ 6 ምዕራፍ 5ን ሲጨርሱ ወይም 6ን ሲጨርሱ ሐጌና ዘካርያስን ብቻ ሳይሆን እዛ ውስጥ አንብባችሁ ከዛ መሃል ላይ ማን ይነበባል? አስቴር። አሁን ሚኒንግ የሚሰጠው እዛ ጋር ነው። እግዚአብሔር አስቴር ዝም ብሎ አየር ላይ ያለ መጽሐፍ አይደለም። ከአስቴር በኋላ ምዕራፍ 7 እስከ 10 ያለው የእዝራ መጽሐፍ ይሆናል። ግን በዛን ጊዜ ደግሞ እግዚአብሔር እዝራ ለብቻው ያንን ተሐድሶ ስላልቻለ ቅጥሩን የሚያድስ ህዝቡን በማደስ ስራ የሚረዳ አንድ ሌላ ሰው ላከ። ማንን? ነህምያ። ልክ ኢያሱ ካህን፣ ዘሩባቤል ገቨርነር እንደነበረው እዝራ ካህን፣ ነህምያ ደግሞ ገቨርነር ሆኖ እነዛ መቅደሱን ሰሩ፣ እነዚህ ደግሞ ቅጥሩንና ከተማይቱን ሰሩ። እዚህ ጋር እንግዲህ ምንድነው እሱ ሲጀምር ለምን ነገሩ እንደሆነ ለምን ችግሩ እንደተፈጠረ ኤርሚያስ በአንደኛና በሁለተኛ ነገሥት ጽፏል። ከ70 ዓመት በኋላ ግን እነዚህ ያሉት ሰዎች ማንነታቸውን የማያውቁ ለምን የሁሉ ችግር እንደደረሰባቸው የማያውቁ እግዚአብሔር የማይረዱ ስለሆኑ እዝራ ደግሞ በጣም ጎበዝ ጸሐፊ ስለሆነ ከአዳም ጀምሮ በባቢሎን ተግዘው እስኪሄዱ ድረስ ያለውን ነገር መዋዕል ጻፈላቸው። ምን ይባላል መዋዕሉ? ክሮኒክልስ ማለት ዜና መዋዕል ማለት እዝራ ነው የጻፈው ነው የሚባለው። ምንድነው? ከየት እንደመጡ፣ ለምን እንደወደቁ፣ የት እንደደረሱ ያንን ዘመን የሚሞላ። ስለዚህ እዝራን ስናነብ ከ7 እስከ 10 እዝራ ህዝቡን አስተማረ። ቆሙ ባለፈው ስንባባል የነበረው አንደኛ ዜና ሁለተኛ ዜና ነው ያስተማራቸው። የተሐድሶ መጽሐፍ ነው አንደኛና ሁለተኛ። ድግግሞሽ አይደለም። ብዙ ሰው አንደኛ ነገሥትና ሁለተኛ አንብቦ ዘሎ ምጭ ድጋሜ ምናምን ብሎ ይሄዳል። ግን አይደለም። ያኛው ኤርሚያስ ነገሩ ሲጀምር ነው።
ይሄ ደግሞ ተሐድሶ ሲጀምር የተጻፈ ነው። እሱን እናነባለን። መጨረሻ ላይ ተሐድሶ እንቅፋት ያጋጥመዋል። ባለፈውም እንደተማርነው እነ ነህምያ ከጨረሱ በኋላ ደግሞ ወልፈት ሲሉ እግዚአብሔር ማንን ላከ? ሚልክያስን። ስለዚህ ሚልክያስ የመጨረሻው መጽሐፍ ነው እና መጽሐፍ ቅዱስ ቅድም እንዳልኳችሁ በጣም አስገራሚ በሆነ መንገድ ጌታ ከመጣ በኋላ እስራኤላውያን ላይ እንፈርዳለን እንጂ ቤተክርስቲያን በ2000 ዓመት ያባከነችውን ጊዜ ቤተክርስቲያን ታሪክ ስታነቡ አስደንጋጭ ነው። ከእስራኤል ብዙ አንሻልም። 1000 ዓመት እንዲሁ ዝም ብሎ የጠፋ ዓመት ሁሉ አለ በቤተክርስቲያን መደዳውን 1000 ዓመት የጠፋ ጊዜ አለ። በጣም አስደንጋጭ ቤተክርስቲያኖች የተሰሩት ነገሮች እስራኤሎች ከሰሩት በጣም የከፉ ነውሮች ቤተክርስቲያኖች ተሰርተዋል። ግን ያው በቸርች ሂስትሪ ላይ ተመስርተን ከምናጠና በቃሉ ላይ ተመስርተን ብናጠና የተሻለ ስለሆነ ሞዴሉን እናያለን። ወደፊት ግን እነዚህን በቸርች ውስጥ ሀፕን ያደረጉትንም ነገሮች እግዚአብሔር ሲሰራ የጎበኘበትንም ዘመን እናያለን። እግዚአብሔር ይረዳናል።